ሰው ባል መቀማት ምናምን እሱ ፈልጎ ለገባበት ነገር እንደውም እኮ የምስራች ነው። አብረው መሆናቸው እኮ ሊያስደስታችሁ ነው የሚገባው። በፈጣሪ ስም ሰማደ እሱ ደስተኛ የነበረበትን ህይወት ነቅለህ ወደ ሩታ ያመጣው እኮ አንተ ነህ አይደለ? አሁን ፈቅዶ ለሄደበት ነገር እኔ መጣ በግድ ፈቅዶ አይደለም ሄደው አንድ ነገር እየሰማን አይደለም። አብርሃም ፈቅዶ ወዶ ሰላም ውድ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ ወይ? ያለውላችሁ እግዚአብሔር ይመስገን። ሰላማችሁ ብዝት ተተረፍ ይበል። ሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። እንዲሁም ሰብስክራይብ አድርጋችሁ ደግሞ እየተከተላችሁኝ ያላችሁ በጣም ነው የማመሰግነው። ቴንኪው ማለት ፈልጋለሁ። እንግዲህ የአብርሃምና የሩታ የሄሜራ ነገር አሁንም እንግዲህ እያተራመሰ ይገኛልና የፍሬም ሁሉም የተፈጠረውን ነገር እናንተ ታውቃላችሁ። እዚህ ጋር እንግዲህ ቀለበቷ የወለቀላት ነው የሄሜላ ራሱ ነው ቀለበቱን የአብርሃም ያወለቀላት። ያው እሱ ከቀልቡ አይደለም የትላንትና የምታውቁት አብርሃም ምናምን አይደለም። እንደምታዩት ቀለበቱን እየተቀበላት ነው። እንግዲህ አንድ ሴት ሆና ቀለበት አስሮላት ወዳው አፍቅራው ቀለበቱን ካሰረላት በኋላ ቀለበቱን ያወልቃል። ምክንያቱም ምን እንደሆነ አይታወቅም። ከጥቂት ጊዜ በኋላ እንግዲህ እንደዚህ አብርሃም ሩታ ያረችውን ነገር ብቻ ነው የሚያደርገው። ሂድ ስትለው ይሄዳል፣ ና ስትለው ይመጣል፣ ተኛ ስትለው ይተኛል፣ ቁም ስትለው ይቆማል። እሷ የምትለውን ነገር ብቻ ነው የሚያደርገው፣ በእሷ ነው የሚመራው። ይሄ ሆኖ ሳለ ግን እዚህ ጋር ቀለበቷን ሲያወርቅ ትመለከታላችሁ። በዚህ በመቀጠል ደግሞ ትናንትና በሰራውላችሁ ቪዲዮ ላይ እንግዲህ የሄሜላ ጓደኞች አብርሃምን ወስደውታል። እኔ ግን ወደ ራሱ የተመለሰ መስሎኝ ነበር። ወደ ራሱ አልተመለሰም። አሁንም የሚያውቀው ነገር የለም። አይታችሁ ከሆነ እንደውም የማድረው ሄሜላ ጋር እንደሆነ ለሄሩታ ንገሯት፣ ሄሩታ ትቆጣለች እያለ ሲናገር ነበረ። እንደውም የምትቆጣውማ እሷ ጋር ስላደረ ነው። እሱ ግን እሷ ጋር ስላደርኩ ሳይሆን የት እንዳደርኩ እንዳታስብ ሄዳችሁ ለሄሩታ ንገሯት ሄሜላ ጋር እንዳደርኩ ሲል ነበር። እዚህ ላይ እንግዲህ ምን ታገናዝባላችሁ? አሁንም ከራሱ ጋር አይደለም አብርሃም። የሆነ ነገር ሆኗል፣ ወደ ራሱ አልተመለሰም። የሆነ ችግር አለበት፣ ራሱን አያውቅም። ዝም ብሎ ነው የሚመራው። ሁሉም ሴቶች የሆነ እንደንትን ነው እየተጫወቱበት ያሉት። ሄሜላም እዚህ ጋር ስለምትወደው ብቻ የኔውን ማለት አትችልም። ምክንያቱም አሁን ያለበትን ነገር መረዳት ግድ ነው። ነገሮች ተስተካክለው መስመር ይዘው ወደ ራሱ ተመልሶ ይሄ ሰው ፍላጎቱ ምን እንደሆነ እስከሚታወቅ ድረስ ሁለቱም መረጋጋት አለባቸው። እዚህ ጋር ግን ሁለቱም የኔ እያሉ ሲነጣጠቁት ነው የምታዩት። ላይክ በተለይ ደግሞ በአሁን ሰዓት ጋባ ማለት አለባት ወይም ደግሞ በዚህ ደረጃ መሄድ ሳይሆን የሆነ ራሷን ብትይዝ ብዬ የማስበው እንደምታፈቅረው ሁሉ ሰው ደግሞ ፍቅር ደግሞ ሁሌም ጥቅም ሳይሆን ራስን መሆን ወይም ደግሞ ለዛ ለምታፈቅሩት ሰው ሰላም ስትሉ የእናንተ መጎዳት አለባችሁ። ላይክ እሷ ደግሞ እሱን ካፈቀረችው መሆን ያለበትን ብዬ የማስበው በአሁን ሰዓት እሱን መተው ነው። እሱን ትታ ምን እንደምታደርገው ማየት። እንደዚህ ማለት ዝም ብሎ እየተነዳ መቼም ለሄሩታን ቤት ትዳር ይሆናል ብዬ አላሰብም። ትዳር የሚሆነው የድሮ አብርሃም አይደለም። እንደ በፊት አያወራ፣ እንደ በፊት አይናገር። በቃ ዝም ነው። ቤተሰቡን ሳያወራ እህቱን ሲያይ በቃ የኤፍሬም እና እሷን ብቻ ነው የሚያወራው። ላይክ ይሄ ነገር ደግሞ እስከሚስተካከል መቼም እንዲሁ አይቀጥልም። በትዕግስት ብትታገስ ሄሜላ ደስ ይለኛል። ነገር ግን እንግዲህ ካመጡላት በኋላ እሷ እንግዲህ ይዛው ጠፍታለች። የሚታወቀው ነገር የለም። ቤቷ ሲሄዱ አላገኟትም፣ እሱንም አላገኙም። ወንድሟም ሲጠየቅ እኔ አላቅም ብሎ ነው እንግዲህ ለሄሉታ የመለሰላት። እኔ የማውቀው ነገር የለም፣ አላየሁም፣ አልሰማውም። በመንገድ እንደተገናኙ ብሄድም እንኳን የሚያፈቅራት የሚወዳት ልጅ ጋር ነው የሄደው። እንዲሁም ደግሞ የሚፈልገውን ትዳር ሲኖር ነው እንደዚህ ያደረጋችሁት። ስለዚህ ብሄድም እኔ አይመለከተኝም። እንደዚህ ያደረጋችሁ ስራታችሁና መልሶ ለማጦስ ሆነ ለወንድሟ ጦስ ሆነ። እንግዲህ እዚህ ጋር ሄሜላ ምንም እንደዚህ ማድረግ አለባት ብዬ አላስብም። ምክንያቱም በዙሪያ ያለውን ሰው ችግር ላይ ነው የጣለችው። ሄሩታ ዝም አትልም፣ ኤፍሬምም ዝም አይልም። የት ሄደ ይሄ ልጅ? የት ወጣ የት ገባ የሚባለው ሁለቱም እንግዲህ ተሰውረዋል። እዛው ጠፍታለች። እሷ ወዴት እንዳደረሰችው ታፍነው ታግተው የሚታወቅ ነገር የለም። ብቻ ግን እዛ ጠፍታለች። ሄሩታን በዚህ ጋር የራሷ እንትን አላት፣ ሄሜላን በዛ ጋር የራሷ እንትን አላት። በመሀል ቤት ግን የነሱ ቤተሰብና ወይም ደግሞ አብርሃም መጨረሻው ምን ሊሆን ይችላል? እንዲህ የሰው በመሃል የሆነ ነገር ቢሆንስ? እዚህ ጋር ሁለት ሴቶች ናቸው።
አንድ በፊት ትዳሯን አልፈልግም ብላ መጀመሪያ አካባቢ ላይ እንግዲህ ልጁን ከወለደች ወዲህ በግድ ነው እስከ ማሳሰር 80 አልቀድ ብሎኛል ብላ እስከ ማሳሰር ደርሳ በቃ 80 እንዲቀድላት በጣም የወተወተችው እሱ አባቷም እናቷም በጣም ሲለምናን ነበረ። የአብርሃም እናት አባት በጣም ሲለምናን ነበረ። በፍጹም አልሰማም ማለች። ወንድሞቿ፣ እህቶቹ የሷ እና በጣም ሲለምኗት አልፈልግም ማለች። ሩታ ከሱ ጋር መቀጠል አልፈልግም፣ እሱ እንዲያርጎኛል፣ እሱ ብዙ ሴቶች አምጥቶብኛል፣ እሱ ከብዙ ሴቶች ጋር እንዲሆኑብኛል፣ በላይ እንዲያርጎልኛል፣ ብዙ ነገሮች አለች። በግድ ወይ ብላ ፈረመ። ከፈረመን በኋላ ሰላም አልሰጣለች። ብዙ ጊዜ አብረው ሊሆኑ እንግዲህ አብርሃም አንድ ልጁን በማየት ሁለተኛ ደግሞ የድሮ ፍቅራቸውን በማየት ከእሷ መራቅ አልፈለገም። ረዥም ጊዜ ሲለምናት ነበር። በጣም ሲያስለምናት ነበር። ብዙ ነገር ሲያደርግላት ነበር። ላይክ እሷ ግን አልፈልግም ነበር መልሷ። አብሬ መሆን አልፈልግም፣ የራሴን ህይወት መጀመር ነው የምፈልገው የራሴን። መጨረሻ ላይ ደግሞ ብዙ ነገር ስትሰራ ታያላችሁ። ዞር ብላ አልፈልግም ብላ እሱ ከሌላ ሰው ጋር ሰላም ይወስድ ሊኖር ወይም ደግሞ ከሌላ ሰው ጋር ፍቅር ለመጀመር ሲያስብ፣ እሷ ግን በጣም አትፈልግም ነበር። የሚታይባን ነገር ትቀና ነበር ወዲያው። እና እዚህ ደረጃ ያስደረሰችው ሙሉ ለሙሉ ጥፋቱ የሷ ባይሆንም ሴት ልጅ ትዳሯ ነያዥ ናት። ሴት ልጅ ለትዳሯ ጥበበኛ መሆን ያለባት ብትኖር ሴት ልጅ ናት። ምክንያቱም እዚህ ጋር ትዳር እንጂ ቀልድ አይደለም የያዘችው። በእሱ ላይ ደግሞ ጠንካራ መሆን ያለባት ወይ ደግሞ ጠንካራውና ማሳየት ያለባት እሷ ሲሆን፣ እሷ ግን ያደረገችው ሌላ ነገር ነበረ። ያም ነገር ደግሞ ውጤቱን ዛሬ ላይ ስታየው አጥጋቢ ያልሆነላትም። እሱ የራሱን ህይወት ጀምሮ ተስተካክሎ ከሄሜላ ጋር ሲኖር ቀለበት ሲያስርላት ደህና ላይፍ ሊኖሩ ሲሞክሩ በነፃነት ሲወጡ ሲገቡ አልፈለገችም። ይሄን ነገር ላለማጣት ወይም ደግሞ አብርሽን እስከ መጨረሻ ያጣችው መስሏት ሌላ ታሪክ ውስጥ ገባች። ሌላ ነገርም ማረገች። በዚህ መንገድም ሄደች። ስኬታማ ልትሆን አልቻለችም። ብላ ግን መጨረሻ አብርሃም እንደዚህ ያደረገችው። አብርሃም ምን ሆኖ ነው እንደዚህ የሆነው? ምሳሌ ምን ሆኖ ነው? ይሄ የሁሉም ሰው ጥያቄ ነው። አንድ ሰው ያለውን ነገር ብቻ እንዲሰማ ነው ያደረገችው፣ እሷ ብቻ። ወይም ደግሞ እሷን መፍራት። ይሄ እኮ ትዳር አይደለም። ምክንያቱም እሷን እየፈራ ወይ ደግሞ እሷ ብቻ ያለችው እንዲኖር ካረገችው ምን አድርጋው ነው? በሰላሙ አይደለም። አንድ ጊዜ የሆነ ቪዲዮ ዛበት ዳኒ ቆሞ እሷ ቆማ እየሳቀች ምን ስታረግ ነበር? እቃ ስታሳጥበው ነበር። እቃ ማጠብ ሆነ ልጅ አይችልም? ይችላል። ሚስቱን ማገስ በፍቅር አይኖ ችግር የለውም፣ በጸባይ አይኖ ችግር የለውም። ነገር ግን እንደ ሴት የራቁት ቪዲዮ ያለው ብሎ በዚህ ልክ መሄድ ደግሞ ኔበር ጥሩ አይደለም። ይሄ ሁሉ ድራማ ከፈጠረች ወዲህ ይሄ ሁሉ ነገር አልፈልገውም ብላ ካረገች ወዲህ ዛሬ ምን ተገኘ? ያ ሁሉ ነገር ስታረግ በዚህ ሁሉ ጥንካሬ ውስጥ በዚህ ሁሉ ነገር ውስጥ ግን ሄሜላ ጠንካራ ሴት ናት። እዚህ ላይ በጣም ሄሜላ ቅር ያለኝ ወይ ደግሞ ቅር የሚልባት ሰው ምንድን ነው? ባለትዳር የሆነ ሰው ጋር በዚህ ልክ ለምን ትቀርቢያለሽ? ወይም ደግሞ እሷ እያደረገች ያለችው ነገር በጣም ኦቨር ከባድ ነው። አይኖ ፍቅር ነው፣ አፍቅረዋለች፣ ወደዋለች፣ ወይም ደግሞ ሊሆን ይችላል ደሞም ነው። ነገር ግን በዚህ ልክ ክብርን ጥሎ ራስን ጥሎ የሚዲያ ስድብ ችሎ ብዙ ነገርን ችሎ በፍቅር የሚቀጥል እንደሱ አላቅም። ዛሬም ደግሞ እንደዚህ ሆኖ አብርሃም እንደዚህ ቀለበት አውርቆላት እንደዚህ አድርጓት በእነሱ በሚጠላት ፊት አስቆባት ብዙ ነገር ከሆነች በኋላ ዛሬም ታፈቅረዋለች። ዛሬም ደግሞ የትላንት አብርሃም ተመልሶልኝ ወይ ደግሞ አብረን እንኖራለን የሚል ተስፋ በመሃሉ አለ። መቼም ያፈቀረ ሰው በአንዴ ተስፋ ይቆርጣል ማለት አይቻልም። ምክንያቱም ፍቅር በራሱ በአንዴ ተስፋ እንድትቆርጡ ወይም ደግሞ ያፈቀራችሁት ሰው በአንዴ ትታችሁ የራሳችሁን ህይወት እንድትኖሩ አይሰጣችሁም። ጊዜና ሰዓት ይፈልጋል። ያን ነገር ከዛ ስሜት ከዛ ነገር ውስጥ ለመውጣት በጣም ጊዜ ይፈልጋል። ነገር ግን ያን ጊዜ ደግሞ መውሰድ ያለባት እሷ ለብቻዋ ሆና ራሷን ማዳመጥ ራሷን ትሪት ማድረግ እና ከዚህ ነገር ለመውጣት መፈለግ ስትችል፣ እሷ ግን ያደረገችው ከእንደገና በዚሁ ላይ ደግሞ በእንቅርት ላይ ጆሮ ደግፍ የሚባለው ነገር ነው። አብርሃም ያለበት ነገር አለ፣ የተፈጠረው ነገር አለ። ከእንደገና ደግሞ እዛው ጠፋች። አሁን ሄዱታ ምን ልታረግ ትችላለች? ከባድ ነው የምትወስነው ውሳኔ። ብታገኛት እሷ ምን ልታረግ ትችላለች? አብርሃም ሲገኝ ምን ይላል? ምክንያቱም በዛው ነገር ውስጥ ስላለ ተሆነ ደግሞ የተፈጠረውን ያወሩትን ላይ ሁሉንም ነገር ለሩታ ሊነግራት ይችላል። ወይ እሷ መክራው ሊሆን ይችላል ሄሜላ፣ ወይም በእንደዚህ አይነት መንገድ ምንድን ሆነክ ነው ምን አድርጋህ ነው ብዙ ነገር ልትለው ትችላለች። ያ ሁሉ ነገር መጥቶ ለሩታ ይነግራል። ይሄ ታዲያ ከባድ ነው።